እንዴ ሂጂና አውሪው እንጂ። እሺ ምን ብዬ ነው ማውራው? እንዴ እንደምትወጁ ነው። ነይ በእናትሽ። ወይ አይዞሽ። ሃይ ተረፍክ? ይቅርታ በእናትህ። እኔ ደህና ነኝ። አንቺ ተጎዳሽ? አይ ደሞ ምን ቆንጆ ነህ። ደንባራ ነገርሽ ቆንጆ ነህ አልኩት። በቃ የራሽ ጉዳይ። ከዚህ በላይ ግን አልችልም። እሺ አጅሬው ተመለስክ። ጎሽ ያንተ ይሻላል። ቀደም እኮ ስልኬን አልተቀበልሽኝ። ያንቺን ልቀበልሽ? 0944 26 ደሞ ስደውልሽ ሳትደናበር ያዋይ ምንድነው? አንተ መወደድ ብርቅ ነው እንዴ? በቃ እወድሃለሁ። በቃ እቺን አንበር ስር ታስቀምጭለታለች። ጎበዝ ኢየሩስ። ምንድነው? አንተ ምን ነው? ኮቴ የለ ምንድነው ያልሽው? ምንም ለየው ስጪኝ። አይቻልም። ታያ ቆንጂዬዋ ልጅ ቆንጂዬዋ ነው ያለኝ። ምንድነው? እየቀለድኩ ነው እንዴ? ጉድሽ አላ ኢየሩስ። ከነቃም እንቃ የታባቱ ለማን ነው? ለትምህርት ላንተ ላንተ ወላጅ ሆኖ ለትምህርት ቤት ልጅ። ቻው። እቺ ልጅ አበደች። ወረቀቱስ? ከዞርኩ ሞቻለሁ። አፈር ቢያፈር ያስበላሽ። አይ አላስደሰትኩም አይደል? ምን አደረግን? እርቃናችንን ከሆነም በኋላ የምን መሸሽ ነው? ቻቻ ፈቅርሃለሁ። እሺ በለኝ። ይሄን ማድረግ አልችልም። 3 ዓመት ሙሉ ጠበቅኩሽ። ቆይ ካንቺ ጋር ለመተኛት እኔ ምን ያንሰኛል? ቆይ አንዴ ላስረዳ። ትሰሚኛለሽ? ከዚህ በኋላ የደረስኩበት እንዳደርሽ። አንቺ መለማመጥ ሰልችቶኛል። ወንድም ያለህን እርዳኝ፣ ታማሚ ነኝ። ናኒ ቻቻ አይኔ ነው ወይስ አንቺ ነሽ? ይህንን ሁሉ ዓመት የት ጠፍተሽ ነው? አልፈልግሽም አልከኝ እኮ። ግን በመለያየታችን ካንተ በላይ እኔ ደስተኛ ነበርኩ። ለምን? እኔ እኮ በሰዓቱ ተበሳጭቼብሽ ነው። አንቺ ምክንያትሽ ምንድነው? ምክንያት ያንተ ማዳን ነበር፣ ከክፉ በሽታ ሲያልፍም ደግሞ ከሞት። እናትና አባቴ አውርሰውኝ የሞቱት በሽታ አለብኝ። ልቤ ውስጥ ያለው ፍቅር አቀራርቦን ደሜ ውስጥ ያለው ቫይረስ አዳራቀን። ብንቀጥል አንተን አጣሃለሁ። እኔ ደግሞ እንድትኖርልኝ ነው የምፈልገው። ደግሞ አምሮብሃል ናኒ። እኔ እኮ አግብቼ 3 ልጆች ወልጃለሁ። አውቃለሁ። ስትመረቅ እኮ ከሩቅ አስመርቄሃለሁ። ስታገባም ከሩቆኛ ጨብጭቤያለሁ። ስትወልድ ደግሞ ውብ አበባ ለሚስት ልኬላታለሁ። ደግሞ ሁሌም ቢሆን እኮራብሃለሁ። ይቅር አትይኝም? እሺ አልተቀየምኩም እኮ። እማዬ በቃ ሻንጣውን አውጥተን ኑሩለት። እውነትህን ነው። እሱ እንደሆነ ሙጫ ሆኖብናል። ገንዘብ ኖሮኝ ከቤት ቦጣ ደስ ይለኝ ነበር። ምን አስቸኮለ? ትንሽ ቆይና አሪፍ ላይ ስትሆን ትወጣለህ። ሰሞኑ እማዬም ወንድሜም የሚያሳዩኝ ፊት ልክ አይደለም። ቆይ ግን ለምንድን ነው? ልጇ ስላልሆንክ ነው እንደዚህ የምታደርገው? ሂጂ አንቺ ሻንጣው ይዘሽለት ነኝ። በእናታችሁ ትንሽ እንታገሰው። ሰሞኑን እሱም አውቆታል መሰለኝ፣ ጭንቅ ብሎታል። ሂጂ አለቅላቂ የተባልሽውን አታደርጊ። ከአሁን በኋላ እንደዚህ አይነት ቃል ድገሚና አናፍጥሻለሁ። እማዬ የምር ልጅሽ ግን ቢሆን እንደዚህ ታደርጊያለሽ? አንተ እንደዚህ ስትናገረኝ እያየ ዝም ትላለህ? ግቢና ሻንጣውን አምጪ። አላመጣም። ለዚህ ስራችሁማ ተባባሪ ያልሆነ ጎሽ ከልፋት ገላገልከን። አሁን እኮ ሻንጣህን አውጥተን ደጅ ልናረግልህ ነበር። ዮኒ በቃ እስካሁን አብረን ከነበርክ ይበቃል። ሲስተርም ከውጭ ልትመጣ ነው። ሸክም ሆንኩባችሁ አይደል? አረ ዮኒ፣ አረ ባንቺ አያምርም። ሸክሙን ማቀው እኔ ነኝ። ዮኒ ባለፈው የሰጠውን 1000 ብር እንዳትረሳ። እሺ ሲኖረኝ አምጥቼ እሰጥሃለሁ። ቶ አትምጣ፣ እዛው ሆነ ላክልኝ። እሺ ምን ሆነ ነው እንደዚህ አቻኩል የጠራኸኝ? የፈራሁት ደረሰ። ከቤት አስወጡኝ። እጄ ላይ ደግሞ ምንም ብር የለኝም። ችግር የለውም፣ ለጊዜው እኔ ጋር ታርፋለህ። ቤት የቆመውን መኪና ወስደህ ደግሞ የሆነ ነገር ስራበት።